ዋትስአፕ ጋይስ እንዴት ናችሁ? ዛሬ እነዚህን 10 ጥያቄዎች ልመልስላችሁ ነው ማለት ነው። ወደ መጀመሪያው እንሂድ። እኔ ወደ ግድሉ ነው የምገባው። የመጀመሪያው ጥያቄ ሚስተር ሰን አስቸጋሪ ባህሪ ምንድነው ይላል። የኔ አስቸጋሪ ባህሪ እኔ ራሴ እንኳን አላውቀው። ብዙ ሰዎች እንደሚነግሩኝ ከሆነ ግን ድርቅና ነው አስቸጋሪነት። የኔ አስቸጋሪ ባህሪ የሚባለው ማለት ነው። ግን ደረቅም ሆኖ እኔ ያመንኩበት ነገር ላይ ነው። እኔ ማድረግ የምፈልገው ነገር ካለ ያ ነገር ካልሆነ ያ ነገር ካላሳቀው በቃ ደስ አይለኝም ማለት ነው። ኤቢ እሱ ነገር ላይ ደረቅ ሊያስብለኝ ይችላል። ከዚህ ውጪ ግን ደረቅ ብለው ነገር የኔ ግል የሆነ ባህሪ እኔ ደረቅ ነኝ ብዬ የማምንበት ነገር የለም። ሰዎች እንደሚሉ ከሆነ ግን የሆነ ማድረግ የምፈልገው ነገር ካላደረኩ አላልፍም። ያ ነገር ደግሞ ደረቅ ያስብለኛል ማለት ነው። እኔ ግን የኛውን ባህሪን በጣም ነው የምወደው። ለምን መሰላችሁ? ብዙ ሰዎች እምቢ ሲባሉ አይደለም የሚያቆሙት። ያ ማድረግ የሚፈልጉትን ነገር ያን ነገር ለማድረግ የሚሄዱበት መንገድ ሲጠፋቸው ወይ ሰው እምቢ የሚላቸው ወይ በቃ አማራጭ የለም ብለው ሲያስቡ አይደለም የሚተውት። ያን ነገር ደግሞ እኔ ስለማደርገው ድርቅ ስለምር ግግም ስለምር የማይሰበር ደረቅ ይሉኛልና ይሄ አስቸጋሪ ባህሪ ይመስለኛል። ሁለተኛው ከሰዎች ጋር ትንሽ የመግባባት ችግር አለብኝ። ያ ማለት ውጭ አልወጣም ምናምን ማለት ነው። ለምሳሌ አሁን ያው ውጭ ለመዝናናት ሊሆን ይችላል፣ ክለብ ለመውጣት ሊሆን ይችላል፣ መጠጣት፣ ለማጨስ፣ ለመቃም እንደዛ አይነት ሰው አይደለም። ሰው ቤት ሄኖ ቁጭ ብሎ ማለት። ስለዚህ ከሰዎች ጋር ያለኝ ግንኙነት ከውጭ ሰዎች ጋር ማለት ነው እሱ ጋር ብዙ አይደለም። ስለዚህ እነዚህ ሁለት ድክመቶች ይመስለኛል። ከዛ ውጭ ግን ማህበራዊ ህይወት ደግሞ ድክመት አለብኝ። ለምሳሌ ቤተሰብ ደውሎ መጠየቅ እንዴት ናችሁ ማለት፣ እንዴት ሰነበታችሁ፣ እንዴት ከረማችሁ ያሰለችኛል። እዚህ ነገር ላይ የለውበትም። ስለዚህ ይሄ ድክመቴ ነው። እነዚህ 3 ነገሮች ድክመቶቼ ናቸው ማለት ነው። የመጀመሪያው በሰዎች እይታ፣ ሁለተኛውና ሶስተኛው በእኔ ማለት ነው። እነዚህ 3 ነገሮች የኔ ደካማ ጎን ናቸው ማለት ነው። ወደ ሁለተኛው እንሄዳለን። ኦኬ፣ የሁለተኛው ጥያቄ ምን ይላል? ከምታወራው ምን ያህሉን ትኖረዋለህ? እንግዲህ እማወራውን ባልኖረው ኑሮ ይሄን ያክል ርቀት እሄዳለሁ ብዬ አላስብም ነበር። ምክንያቱም እያንዳንዱ ነገር እኔ ቴስት ካላደረኩት ለማውራት አቅም አይኖረኝም። ማውራውን ነገር ካልኖርኩት ለማድረግ እናንተ ለማስተማር ወይ ለእናንተ ቪዲዮ ለመስራት ኮንተንት ክሬት ለማድረግ አቅም አይኖረኝም፣ መነሻ ሀሳብም አይኖረኝም። ይሄን ያክል ኢነርጂ በደንብ አይወጣም ነበር። ስለዚህ እያንዳንዱ ማውራውን ነገር የምኖረውን ነገር ነው የማደርገውን ነገር ያደረኩትን ወይ ደግሞ አሁን እያደረኩት ያለሁትን ነገር ነው የምነግራችሁ ማለት ነው። ስለዚህ የማውራውን ነገር 99% እኖረዋለሁ። እያንዳንዱ የማውራውን ነገር ማለት ነው 99% ማለት ነው። ለምሳሌ አንድ ሰው መጠጣት፣ መቃም፣ ማጨስ የለበትም። በተለይ ወንድ ልጅ ይህን የወንድ ልጅ መለኪያ አድርጎ መውሰድ የለበትም ካልኩኝ ያን ነገር ማድረግ የለብኝም ማለት ነው። ከስራና ከፍቅር የትኛውን ታስቀድማለህ ሲሉኝ ስራን ካልኩኝ እኔ ስራን ማስቀደም አለብኝ ማለት ነው። ያ ማለት እኔ ሁኜ ነው መታየት ያለብኝ እንጂ አውርቻ አይደለም መታየት ያለብኝ። እኔ የምታወቀው በማድረግ ብቻ ነው እንጂ በማውራት አይደለም። ስለዚህ 99% ማውራውን እኖረዋለሁ ማለት ነው። ይሄን ደግሞ ከኔ ብትማሩ በጣም ደስ ይለኛል። ማውራት በጣም ቀላል ነው፣ ማሰብ በጣም ቀላል ነው፣ ማድረግን በጣም ከባድ ነውና ብዙ ስኬታማ ሰዎች ስኬታማ ያደረጋቸው ይመስለኛል ማድረግ ነው። ስለዚህ ማድረግ በጣም ወሳኝ ነው ማለት ነው። ወደ ሶስተኛው እንሄዳለን። እሺ፣ ሶስተኛው ምን ይላል? ፍቅረኛሞች ከመጋባታቸው በፊት ስንት ዓመት በፍቅር መቆየት አለባቸው ብለህ ታምናለህ? እኔ ስንት ዓመት ይቆዩ ብዬ አልመክርም። ማለት የምር ወንድየው ከሷ ጋር ረጅም ርቀት ለመሄድ ካሰበ እሷም የምር ከሱ ጋር ለመኖር ችግሩን አብራ ለመጋፈጥ ያለው ነገር በሙሉ ተቀብላ አብራ ለመኖር ዝግጁ ከሆነች 1 ዓመትም 2 ዓመትም አያስፈልግም። ከተግባቡ 1 ወርም 15 ቀን በጣም በቂ ነው። ምክንያቱም ይሄ የሆነ ደስ የሚል ነገር አለ ለመጠናናት 2 ዓመት 3 ዓመት ማለት ነው። ይሄ ነገር በጣም አሰልች ነው። አንደኛ የሰው ልጅ ተጠናንቶ አያልቅም። ሁለተኛው ደግሞ እሺ ከተዋወቃችሁ በኋላ ወዴት ነው የምትሄዱት? እሺ ከዛ ይጣላሉ፣ ይጋጫሉ ማለት ነው። በጣም በተቀራረባችሁ ቁጥር የምትለያዩበትን የምትጋጩበትን እንትን እያጠበባችሁት ነው ማለት ነው። ስለዚህ የሰው ልጅ ወይም ደግሞ ሁለት ጥንዶች የሚተዋወቁት አብረው ሲሆኑ ነው እንጂ በውጭ ነው ሲጠናኑ አይደለም። በውጭ የሚተዋወቀው ትክክለኛ ማንነታቸው ሳይሆን ይጓቸው ነው። ምክንያቱም እሱ ያለችውን ብር ሰብስቦ እሷን ለመጋበዝ ይሄዳል። እሷ ደግሞ አምሮባት ተኳኩላ ምናምን ነገር ትመጣለች፣ ይገናኛሉ፣ ቆንጆ ጊዜ ያሳልፋሉ፣ ይለያያሉ ማለት ነው። እና ሴቷ የሚመስላት ትዳር ውስጥ ያለው ህይወት ውጭ እንደሚገናኙት አይነት ነገር ያንክብካቤ ያለሱ ያለው ክብር ያለሷ ያለው ፍቅር እሷን የሚጋብዛት ነገር እዛ ትዳር ውስጥ ያለ ይመስላታል። እሱ ደግሞ ሁሌም እንደዛ አምሮባት የሚያገኛት ይመስላታል ትዳር ውስጥም ሲገቡ ማለት ነው። ያ ማለት ግን ውሸት ነው። ትዳር ውስጥ እንደዛ አይመስለኝም። እኔ እንግዲህ ሰዎችን ሳናገር ሰዎች ስጠይቅ ጎበዝ ጠያቂ ስለሆንኩኝ ሰዎችን ስጠይቅ እሱን ነገር አይደለም ያገኙት።
የፍቅር ግንኙነት ውጭ ያለው ሌላ ነው። ትዳር ውስጥ ስትገቡና አንድ ላይ መኖር ስትጀምሩ ደግሞ በጣም የተለያየ ነገር ነው። ስለዚህ መጋባት ከፈለጉ የምር ፍቅረኛሞች ከሆኑና ወደፊት አብሮ ለመኖር ካሰቡ ጊዜ ያስፈልጋል። ቶሎ ቢጋቡ አሪፍ ነው ባይኔ። ጊዜ ባባክኑ ማለት ነው። መተዋወቅ የሚባለው ነገር እኔ አላምንበት ውሸት። ስለዚህ ምንም ጊዜ ባባክኑና ቶሎ ቢጋቡም መልካም ነው ባይኔ። ወደ አራተኛው እንሄዳለን ማለት ነው። አይ ነው እያወራሁት ያለው ነገር ትርጉም ካልሰጣችሁ ግን ምን ማድረግ አልችልም። ግን ወደ አራተኛው እንሄዳለን። ሚስተር ሰን በጣም የምትፈራው ነገር ምንድነው? እኔ በጣም የምፈራው ነገር ምንድነው? አሁንን ማባከን በጣም ያስፈራኛል። አሁን ማድረግ የምችለው ነገር አሁን እጄ ላይ ማድረግ የምችለው ነገር እያለ ግን ያን ነገር ሳላደርግ ሰዓቱ የሚሄደው ነገር በጣም ነው የሚያበሳጨኝ። አንዱ ትልቁ ማሳያ ካሜራማን ምስክር ነው። አሁን ከኔ ጋር የምትሰራው ልጅ እስከምትመጣ ነው ይሄ ቪዲዮ የምቀርጸው። እሷ ቀርታብን ማለት ነው። ይሄን ለእናንተ የምቀርጸው ቪዲዮ የምቀርጸው እሷን እየጠበቅን ነው። ምክንያቱም በመሃል ይሄ ጊዜ ማለፍ የለበትም። ስለዚህ ለምን ይሄን ጊዜን አልጠቀምም? ለእናንተ ቃል ገብቼላችሁ የለ ቪዲዮ ልሰራላችሁ ማለት። ስለዚህ እሷ እስከምትመጣ ይሄን ጊዜ መጠቀም አለብን። ስራ ይሄን መቅረጽ እየቻልኩ እሷ ቁጭ ብዬ ብጠብቅ ለኔ በጣም ትልቅ ፍርሃት ይፈጥርብኛል። ምክንያቱም እድሜው ቁም አይጠብቅም። ጊዜን ደግሞ ኮንትሮል ማድረግ አንችልም። ጊዜ ወደፊት መላክ አንችልም፣ ወደ ኋላ መመለስ አንችልም። ስለዚህ እኛ ነን በጊዜ ውስጥ እየተሰራንም ነገሮችን በደንብ እንትን እያደረግናቸው የምንሄደው እንጂ ጊዜ ለኛ ርህራሄ የለውም። የምሬ ነው ብላችሁ። ስለዚህ ጊዜ እንዲያልፈኝ አልፈልግም። አሁን ማድረግ የምፈልገውን ነገር አሁን ካላደረኩኝ በጣም ነው የምፈራው። ምክንያቱም ቁጭት በጣም ትልቅ በሽታ ነው። ለምን አላደረኩትም? እንደውም አንድ ባለፈው በጣም እያየሁት የነበረ ቪዲዮ አለ። ቪዲዮ ምንድነው? በጣም ትላልቅ ሰዎች ሊሞቱ ጫፍ ላይ የደረሱ ሰዎች ኢንተርቪው ያደረገ ሰው ነው ሰውየውና የተጠየቁት ጥያቄ ውስጥ በጣም የሚገርመው መልስ ምንድነው? ማድረግ የምፈልገውን ነገር ባለማድረግ ምክንያት ነው የምቆጨው ይላሉ አብዛኛው ሰዎች ማለት ነው። አቅሙ እያለኝ እውቀቱ እያለኝ ሰዓቱ እያለኝ ግን ባለማድረግ ምክንያት ያ ነገር በጣም ይቆጨኛል ይላሉ። ስለዚህ ያ ነገር በጣም እኔንም በጣም ያስፈራኛልና ለዛ ነው ይህን ነገር የማደርገው። አሁን ለእናንተ ቪዲዮ የምቀርጽላችሁ እሷ የምትመጣበትን ሰዓት ከምጠብቅ ለእናንተ ቪዲዮ ብቀርጽላችሁ በጣም ትልቅ ነገር አይደለ? ሰዎች ኮንተንት ክሬት አድርገው ተዘጋጅተው ብሎ ምናምን አይደለ? እኔ ደግሞ ያለኝን አጋጣሚ ሰዎችን ለማስተማር ራሴ ላይ ለመስራት እጠቀማለሁ ማለት ነው። ስለዚህ ምንም አይነት ሰዓት እንዲያልፈኝ አልፈልግም ማለት ነው። ስለዚህ ጊዜ ማባከን በጣም ያስፈራኛል። ወደ አምስተኛው እንሄዳለን ማለት ነው። የማትደራደርበት ነገር ምንድነው ይላል አምስተኛው ጥያቄ ማለት ነው። የማልደራደርበት በጣም ቀላል ናቸው። የመጀመሪያው በአምላኬ አልደራደርም፣ በአምላኬ ማለት ነው። ሁለተኛው ደግሞ በኢነርጂ አልደራደርም። ኢነርጂን የሚበክል ነገር ጭራሽ እኔ አካባቢ ዝር አይልም። ሶስተኛው ደግሞ በፋሚሊ በቤተሰቤ ማለት ነው። አራተኛው በኔ በራሴ ይኸውላችሁ ልተንትንላችሁ። ያው በአምላኩ ማንም ሰው አይደራደርም። ኢነርጂ ማለት መሰላችሁ እኔ ለመስራት ያለኝን ፍላጎት ለመስራት ያለኝን ኢነርጂ ያን ነገር ለማድረግ ያለኝን ሞቲቬሽን የሚረብሽ ነገር አካባቢ ላይ እንዲኖር አልፈልግም። በፍጹም በዛ አልደራደርም። ገብቷቸዋል። ሶስተኛው ደግሞ በቤተሰብ ያው ቤተሰብ ነው። እኔ አካባቢ ያሉ ሰዎችን አባት፣ እናት፣ እህት፣ ወንድም ወይም ከኔ ጋር የሚሰሩ ሰዎች ሊሆኑ ይችላሉ። በእነዛ ሰዎች አልደራደርም። ገብቷቸዋል ሐሳቤ። ምክንያቱም እነዛ ሰዎች እኔን የሚያግዙኝ ናቸው። እኔ ጋር የሚሰሩ ከሆነ ቤተሰቦች ከሆኑ ደግሞ ወደዚህ ዓለም እንድቀላቀል ምክንያት የሆኑ ሰዎች ናቸው። እናቴ አባቴ ለኔ በጣም ብዙ ለፍተዋል። ስለዚህ በእነሱም ልደራደር አልችልም። በእኔ ማለት ደግሞ ቅድም ስለ ኢነርጂ አሬ ነገርኳችሁ። አሁን እኔ ማለት ደግሞ ያ ኢነርጂ ፍሎ የሚያደርግብኝ ማለት ነው። ያ ኢነርጂ በእኔ አይደለ ፍሎ የሚያደርገው። እኔ ከሌለው ኢነርጂውም አይኖርም፣ ህልም የሚባል ነገር አይኖርም፣ የሚሰራ ነገር አይኖርም አይደለ? ይሄ ዓለም አይኖርም እኔ ከሌለው ማለት ነው። ስለዚህ በእኔ ደግሞ አልደራደርም። እኔ ከሌለው ምንም ነገር ስለማይኖር ማለት ነው። እኔ የምላችሁ ግን ይሄ ፊዚካሊ ምናምን ነገር ስሜ ምናምን ነገር አይደለም። እኔ ያልኳችሁ ከስሜም ያለፈው ማንነቴ ከፈጣሪ ጋር ያለች ያቺ ነፍሴ ማለት ነው። ነፍሴ ወይም እስትንፋሴ ማለት ነው። በዛች በፍጹም አልደራደርም። ያቺ ደስ እንድላት እፈልጋለሁ። ያቺ ጥሩ ስሜት እንዲሰማት እፈልጋለሁ። ከአምላኳ ጋር እንድትሆን እፈልጋለሁ። ስለዚህ በእኔ አልደራደርም። አልደራደርባቸው እነዚህ አራት ነገሮች ናቸው ማለት። ስለዚህ ወደ ቀጣዩ እንሄዳለን ማለት ነው። አይ ነው በደንብ ሪላክስ ብኝ እንዳወራችሁ ማለት ወይም እንዳልተፈሳተርኩባችሁ ተስፋ አደርጋለሁ። እሺ ወደ ስድስተኛው ስንሄድ ፍቅረኛ ምን ብታረግህ ይቅርታ አታደርግላት? ይህን ጥያቄ ጻፋችሁ ሰዎች ነፍሳችሁ አይማርም። እሺ የመጀመሪያው ብትዋሸኝ ይቅርታ አላደርግላት በፍጹም። ከዋሸችኝ ማለት ነው። ከዋሸችኝ በቃ ዋሸችኝ ነው፣ በዛው ነው የምትቀረው። ቺት ልታደርግብኝ ትችላለች፣ ሌላ ብዙ ነገር ልታደርገኝ ትችላለች። ግን ከዋሸችኝ መቼም ነው ይቅር ማርላት። ምክንያቱም ውሸት በጣም ነው የምጠላው። ለምሳሌ አሁን ስህተትን ችግር የለውም። ስህተት የሚሰሩ ሰዎችን በጣም ነው አፕሪሼት የማደርገው። ምክንያቱም
ከስህተታቸው ይማራሉ። ግን አፕሪሼት የማደርገው ስህተታቸውን የማይደግሙት ከሆነ ነው። ስህተታቸውን የሚደግሙ ከሆነ እነዛ ሰዎች እየተማሩ አይደለም ማለት ነው። ገብቷቸዋል። በስህተታቸው አንዱ ስህተት ሲጠልፈው እየተጠላለፉ ነው። ሀሳቡን እየጠለፋቸው ያን ነገር መውደቅን ሀቢት ያደርጉታል። እነዚህ አይነት ሰዎችን አይደለም እያልኩ ያለሁት፣ ግን ከስህተታቸው የሚማሩ ሰዎች ቢሳሳቱ ሊማሩ ነው። ተሳስተው የተማሩት ትምህርት ደግሞ ማንም አያስተምራቸውም፣ መጽሐፍ ውስጥ የማያገኙትም፣ ሰው የማይነግራቸውም፣ ራሳቸው ብቻ ነው ኤክስፒሪየንስ የሚያደርጉት። እንደዚህ አይነት ሰዎች ሳይሆኑ ከስህተታቸው የሚማሩ ሰዎችን በደንብ አድርጌ አፕሪሼት አደርጋለሁና የሚዋሹ ሰዎችን ግን መቼም ነው ይቅር ማለት ነው። ስህተት ኖርማል ነገር ነው ለኔ፣ ምክንያቱም ስህተት ትልቅ ትምህርት ቤት ስለሆነ ማለት ነው። ስለዚህ ብትዋሸኝ መቼም ይቅራላት፣ መቼም ማለት ነው። ውሸት በጣም ነው የምትጸየፈው። ስለዚህ መዋሸት ማለት ነው። ወደ 6ኛው እንሄዳለን። ወደ 7ኛው እንሄዳለን። ለምንድን ነው የምትኮሳተረው ይላል 7ኛው ጥያቄ። ለምንድን ነው የምትኮሳተረው? ይህ እንግዲህ ካራክተሬ ነው። ካራክተሬ ስላችሁ በቃ ተፈጥሮዬ እንደዚህ ነው። ዝም ነው የምለው ብዙ ጊዜ እና ዝም ስል ወይ ያሰብኩ ይመስላችኋል ወይ የተጨነቅኩ ይመስላችኋል ምናምን፣ ግን የኔ ባሬ ግን ዝም ነው። ሳውራ ደግሞ ኖርማል እንደዚህ ነው የማወራው እና የተኮሳተርኩ ይመስላል። ስለዚህ የኔ ካራክተር ነው እንደዚህ እንጂ የኮስታራ ሁኛ አይደለም። ለምሳሌ አሁን ኮሜዲያን የሆነ ሰው ለምንድን ነው የምትስቀው ብትሉት በቃ ያ ካራክተሩ ነው አይደል? የሚስቅ ሰው ነው በቃ አለቀ። አንተ ጅልና እንደ ዝም ብለህ ነው የምትስቀው ዝም ብለህ ትገለፍጣለህ አይባልም። በቃ ካራክተሩ ነው። ምን ታደርጉታላችሁ? ለምሳሌ አሁን በብዛት ሴቶች ይስቃሉ አይደል? ጅል ስለሆኑ አይደለም ወይም እብድ ስለሆኑ አይደለም የሚስቁት፣ ግን በቃ እንደዛ ስለሆነ ካራክተራቸው ማለት ነው። ስለዚህ የኔ ካራክተር ደግሞ ኮስተር ማለት ነው፣ ዝም ማለት ነው። የኔ ካራክተር እሱ ስለሆነ ነው እንጂ ክፉኛ አይደለም፣ ተንኮለኛ ሁኛ አይደለም፣ ወይም ደግሞ ሆን ብዬ የማደርገው ነገር አይደለም። በቃ የኔ ተፈጥሮ እንደዚህ ነው እንጂ እናንተን ለማስፈራራት ብዬ አይደለም። በጭራሽም ሆን ብዬ የማደርገው ነገር አይደለም። በቃ የኔ ተፈጥሮ እንደዛ ነው። ልመዱት፣ ልትቀበሉትም ደግሞ ይገባል። ምክንያቱም እውነቱን እየነገርኳችሁ ስለሆነ ማለት ነው። ወደ 8ኛው እንሄዳለን። እሺ 8ኛው ምን አይነት ሴት ነው የምትመች? እኔ መስፈርት የለኝም ስላችሁ እንደዚህ ሴት ትመቸኛለች እንደዚህ ሴት አልወድም አልላችሁም። እኔ ለፍቅር የምመች ሰው ስላልሆንኩ ነው የሴት መስፈርት የሌለኝ ማለት ነው። ለምሳሌ አሁን አንዳንድ ወንድ ምን አይነት ሴት ትመቻለች ሲባል ቀይ መቀመጫዋ እንደዚህ ያለ፣ ፀጉሯ እንደዚህ ያለ፣ አይኗ የሚያምር ምናምን ነገር ብሎ መስፈርት ያወጣል አይደል? ግን እሱን ኦኬ እንደዚህ አይነት ሴት እቺ አይነት አንተ መስፈርት ያወጣላት አይነት ሴት ግን የምትወዳት ወንድ ነው ወይ ሲባል እንደዚህ አይነት ወንድ አይደለም እሱ። ገብቷቸዋል። ስለዚህ እኔ የፍቅር ሰው ካልሆንኩኝ እንደዚህ አይነት ሴት ምናምን ነገር ማለት የለብኝም። ስለዚህ እኔ የእንትን መስፈርት የለኝም። ግን እንደው ሴት ልጅ ምን ብታረግ ጥሩ ነው ምከር ካላችሁኝ ግን መንፈሳዊ ብትሆን ጥሩ ነው። ሞር ከወንድ ልጅ ለሴት ልጅ መንፈሳዊነት በጣም የቀረበ ስለሆነ ማለት ነው። በጣም ትልቅ አቅም ስላላት ሴት ልጅ እንደዚህ ወደ መንፈሳዊነት በተጠጋ ሞር ናቹራል ብትሆን፣ ቀሚስ ብታረግ፣ ነጠላ ብታረግ፣ ፀጉሯ የሚቀጣጠል ፊቷ ላይ የሚለጣጠፍ ነገር ባይኖር ናቹራል ብትሆን ጥሩ ነው እንጂ እንደዚህ አይነት ሴት ትመቸኛለች ምናምን ነገር የምለው መስፈርት የለኝም። ግን ሴቶች እንደዛ ቢሆኑ አጠቃላይ ጥሩ ነው ብዬ እመክራለሁ። አሁን ወደ 9ኛው እንሄዳለን። የማትወደው ምግብ ምንድን ነው? ስጋ አልወድም። ስጋ ነክ ነገር አልወድም። ሽሮ ፍርፍር ነው የሚመቸኝ። የደሃ ምግቦች ሊመስሏችሁ ይችላሉ፣ ግን ሰላጣ በጣም ነው የምወደው። ሰላጣ በጣም ደስ ይለኛል። ሰላጣ እንደዚህ አይነት ነገር በጣም ደስ ይለኛል። ግን ስጋ፣ ፒዛ፣ በርገር ወይ ፒዛ ለማስታወቂያ ካልሆነ ዝም ብዬ አዝዤ አልበላም፣ በፍጹም አላደርገውም። ስለዚህ እንደዚህ አይነት ምግቦች አይመቹኝም። አሁንስ ክትፎ፣ ቁርጥ ምናምን ነገር በተለይ አሁን በዓል እየመጣ ነው፣ በዓል ደርሷል ማለት ነው። እንደ ጉድ ነው ሰው የሚበላውና የሰው አንበሳ አላለው እያየሁ። ይቅር በሉኝ ስጋ የምትወዱ ሰዎች፣ እናንተ ይመቻችሁ። እኔ ግን አልበላም ስጋ። አምሶሶ ምንም ላደርጉ አልችልም። ወደ ቀጣዩ ወደ መጨረሻው ነው እንጂ በስማ 10ኛው ምን ይላል? ጠዋት እንደተነሳ የምታረጋቸው ነገሮች ምንድን ናቸው? እሺ ቀለል አድርጌ ብዘርዝርላችሁ፣ አንደኛ የመጀመሪያው መጸለይ ነው። ይቅርታ የመጀመሪያው ያው እነሳለሁ፣ አልጋዬን አነጥፋለሁ፣ ቀጥሎ መጸለይ ነው። ከዛ ስፖርት እሰራለሁ፣ መጽሐፍ አነባለሁ፣ ትንሽዬ ተመስጦ አደርጋለሁ ወይ ደግሞ ሜዲቴሽን ማለት ነው። ከጸሎት በኋላ ከስፖርቱ በኋላ ከመጽሐፍ በኋላ ማለት ነው። ከዛ ወደ ስራዬ ነው የምወጣው። አለቀ። ልብሴን ለባብሼ ልብሴን ማታ ሰፈዩ ስለማደር ብድግ አድርጌ ለብሼ ወደ ስራ እሄዳለሁ። በየቀኑ ነው ቪዲዮ የምንቀርጸው፣ በየቀኑ ነው ኤዲት የምናደርገው፣ ኮንተንትን በየቀኑ ነው የምጽፈው። ስለዚህ በየቀኑ የምናደርጋቸው ነገሮች እንደዚህ አንድ አይነት ተመሳሳይ ነገሮች ናቸው። ጠዋት እነሳለሁ፣ አልጋ አነጥፋለሁ፣ ጸልያለሁ፣ መጽሐፍ አነባለሁ፣ ስፖርት እሰራለሁ፣ ቪዲዮ እንቀርጻለን፣ ቪዲዮ ኤዲት እናደርጋለን፣ ቪዲዮ ፖስት እናደርጋለን። አለቀ። ወይ ኮንተንት ክሬት እናደርጋለን። እንደዚህ ተመሳሳይ ነገሮች ናቸው በብዛት የምናደርጋቸው። አንዳንድ ቀን ለየት ያለ ነገር ማሰብ ስፈልግ ብዙ ጊዜ ብቻዬን ስለመሆን ችግር የለውም፣ ግን በሳምንት 2 ወይ 3 ጊዜ ለየት ያለ ነገር ወይ ደግሞ የእብደት ሰዓት እመላታለች። እሷን ሰዓት አስቀምጥና
የሆነ እብድ የሆነ ሀሳብ ላስብ ይችላል። ለምን እንደዚህ ሆነ ወይ ለምን እንደዚህ ነገር ለምን እንደዚህ አናደርጉም ብዬ የማስብበት ሰዓት አለ። ሰው እንደዚህ ሰዓት መድባለሁ እንጂ ከዛ ውጭ ግን ተመሳሳይ ነገር ነው በየቀኑ ማደርገው ከእሑድ ውጭ ማለት ነው። ያው እሑድ የእረፍት ቀን ስለሆነ ጸሎቱ አይቀርም፣ ሜዲቴት ማድረግ ወይ ደግሞ ተመስጦ አይቀርም። ከዛ ውጭ ግን እረፍት ያው እሑድ ብቻ ነው። ከዛ ውጭ ሙሉ ሳምንቱን ከሰኞ እስከ ቅዳሜ ስራ ነው የማሳልፈው ማለት ነው። እነዚህ 10 ጥያቄዎች እስካሁን ድረስ ኮሜንት ካረጋችኋቸው ፊልተር አድርጌ ያወጣኋቸው ናቸው። እሺ እስካሁን ድረስ ማለት ነው። ከዚህ በኋላ እያንዳንዱ የምጠይቁን ጥያቄ ቪዲዮ ሰራላችኋለሁ በትክክል ማለት እስካሁን ድረስ የተጠየቁት ከዚህ በፊት የሰሯቸው ቪዲዮዎች የተጠየቁት ጥያቄዎች ነው ፊልተር አድርጌ ለእናንተ የመለስኩላችሁ ማለት ነው። ሶ ሚስተር ሰን ዛሬ ነገርኳችሁ አይነት አመለካከት ነው ያለው ማለት ስለነዚህ ስለ 10 ጥያቄዎች መልሴ በጣም ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ያልገባችሁ መጠየቅ ትችላላችሁ። ለዛሬ ግን እዚህ ጋር ይበቃናል። ብዙ ባላወራ ጥሩ ነው፣ ምክንያቱም ገና ብዙ ስራ አለብኝ ማለት ነው። ስለዚህ ወዳችኋለሁ። ሰላም ሁኑልኝ። መልካም የፋሲካ በዓል ይሁንላችሁ ኦርቶዶክሶች ወይ ደግሞ ክርስቲያኖች ማለት ነው። ሙስሊሞች ደግሞ ሰላማችሁ ይብዛ ባላችሁበት። ቻው